ሰላም የዚህ ቻናል ቤተሰቦች እንደምን ከረማችሁ። ዛሬ ደግሞ አካውንቲንግ ፋንዳሜንታል አካውንቲንግ 1 በቻፕተር 1 በፓርት 2 ይዘንላችሁ መጥተናል ማለት ነው። ከባለፈው የቀጠለውን 1.3 አካውንቲንግ ኬሪየር ኦፖርቹኒቲ የሚለውን ይዘንላችሁ መጥተናል ማለት ነው። አካውንቲንግ ኬሪየር ኦፖርቹኒቲ የምንለው በአካውንቲንግ የተማረ ሰው የምን ስራ መስኮች ላይ ተሳታፊ ሊሆን ይችላልና በምን ቦታ ላይ የስራ እድል ሊያገኝ ይችላል ብለን ስንመለከት በአራት ቦታው ላይ ሊያገኝታል። የመጀመሪያው ፐብሊክ አካውንቲንግ፣ ሁለተኛው ፕራይቬት አካውንቲንግ፣ ገቨርንመንታል አካውንቲንግ እና ፎረንሲክ አካውንቲንግ በተባሉ በእነኚህ በአራት የስራ መስኮች ላይ ተሳታፊ የመሆን እድል አለው ማለት ነው። ፐብሊክ አካውንቲንግ ኬሪየር ኦዲቲንግ፣ ታክሴሽን ኤንድ ማኔጅመንት ኮንስሌቲንግ ሰርቪስ ኢን ጀነራል ፐብሊክ ነው። በአንድ በፐብሊክ ላይ ምንድነው ኦዲቲንግ እና ታክሴሽን ሊያደርግ የሚችልበት የስራ አጋጣሚ ይኖራል ማለት ነው። ሁለተኛው ፕራይቬት አካውንቲንግ ስንመለከት ኬሪየር ኢንዱስትሪ ወርኪንግ ኮስት አካውንቲንግ በጀት ኤንድ አካውንቲንግ ኢንፎርሜሽን ሲስተም ኢን ታክሴሽን ነው። ይሄ ደግሞ በአንድ ኢንዱስትሪ ውስጥ አካውንቲንግን በጀትን ኤንድ ኢንፎርሜሽን ሲስተም ሊያደርግ የሚችል ነው በአንድ ኢንዱስትሪ ውስጥ ማለት ነው። ገቨርንመንታል አካውንቲንግ ስንመለከት ኬሪየር ሁጅ ታክስ አውቶሪቲ ሎው ኢንፎርስመንት ኤጀንሲ ኤንድ ኮርፖሬት ሬጉሌተር ሊያደርግ የሚችል ነው። ፎረንሲክ አካውንቲንግ ዩዝ አካውንቲንግ ኦዲቲንግ ኤንድ ኢንቨስቲጌሽን ስኪል ቱ ኮንዳክት ኢንቨስቲጌሽን ቱ ሌፍት ኤንድ ፍራውድ ነው። ይህ ምንድነው ደግሞ ፎረንሲክ ነው በችግር በስራ ጊዜ ችግር ቢገጥም ያንን የመፍታት ችሎታ ካለ ይሄ ፎረንሲክ አካውንቲንግ ይባላል ማለት ነው። ይህን ይመስላል ኦፖርቹኒቲ ኦፍ አካውንቲንግ የሚባሉት። 1.4 ዘ ቤዚክ አካውንቲንግ ኢኩዌሽን። አካውንቲንግ ኢኩዌሽን ቤዚክ የምንላቸው ምን ናቸው እያንዳንዳቸው ዲፋይን እናደርጋለን ማለት ነው በዛሬው ኮርስ ላይ። ቤዚክ አካውንቲንግ ኢኩዌሽን ፕሮቫይድ አንደር ፍሬምወርክ ሪከርድ ኤንድ ሳመራይዝ ኦፍ ኢኮኖሚክ ኢቨንት ነው። አንድ ላይ ፍሬምወርክ ሪከርድ እናደርጋና ሳመራይዝ ኢኮኖሚክ ኢቨንት ነው። የአንድ ኢኮኖሚክ ኢቨንትን ሳመራይዝ የምናደርግበት ይሆናል ማለት ነው። አሴት መስት ኢኳል ቱ ዘ ሴም ኦፍ ላያቢሊቲ ኤንድ ኢኩዊቲ ነው። አሴት የምናው ምንጊዜም ምንም ቢሆን ላያቢሊቲ እና ከኢኩዊቲ ጋር እኩል መሆን አለበት ነው። አሴት ከሁለቱ ከነኚህ ጋር እኩል መሆን አለበት ነው በማንኛውም ህግ። አሴት እኩል ይሆናል ላያቢሊቲ ፕላስ ኢኩዊቲ ነው። አሴት እኩል ይሆናል ላያቢሊቲ ፕላስ ኢኩዊቲ ነው ማለት ነው። አሴት እኩል ይሆናል ላያቢሊቲ ፕላስ ኢኩዊቲ። አሴት ምንድነው ስንል በመጀመሪያ አሴት ማለት ሀብት ነው። ሀብት ማለት ምን ማለት ነው ስንል ሪሶርስ ቢዝነስ አውን ነው። ቢዝነስን አውን የምናደርግበት ሪሶርስ ነው። አንድም ቢዝነስ ለመጀመር ሆነን ለሱ የምንጠቀምበት የመጀመሪያው አሴት ነው። ፕሮቫይድ ፊውቸር ሰርቪስ ኢን ኦር ቤኔፊት ነው። ለወደፊት ጥቅም ይሰጣል ተብሎ የሚታሰብ ነው። አንድ ነገር ለወደፊት አሁንም እየተጠቀምንበት ያለ ቢሆንም ወደፊትም ለዚህ ነገር ያገለግላል ብለን የምናስበው ነው። ለምሳሌ አሴት የምንመናቸው ምን አሉ ተባለ ካሽ እና ጥሬ ገንዘብ ሊሆን ይችላል። በጥሬ ገንዘብ ካሽ አሴት ነው። ሁለተኛ ኢንቨንታሪ ነው። ኢንቨንታሪም አንዱ አሴት ነው ማለት ነው። ኢኩዊፕመንት አለ፣ ይህም አንዱ አሴት ነው ማለት ነው። ሁለተኛው ሊያቢሊቲ ነው። ሊያቢሊቲ ክላይም አጌንስት አሴት ነው። ዴቢት ኤንድ ኦብሊጌሽን። ሊያቢሊቲ ብድር ነው። ብድር ስንል ምንድነው? ዴቢት ነው። ኦብሊጌሽን ያለበት አንድ ነገር ለሰራ ነው ልንመልሰው የምንችል ግዴታ ያለበት ነው ማለት ነው። ክሬዲተር ፓርት ሆም ኢን አወንድ ነው። ክሬዲተር አወንድን በሚደረግበት ነው። አካውንት ኤግዛምፕል አካውንት ፔብል፣ ኖት ፔብል፣ ሳላሪ ኤንድ ዌጅ ፔብል ነው። እነኚህ ፔብል የሚሉ አብዛኛውን ጊዜ ሊያቢሊቲ ናቸው። ምናልባት አሴት የሆኑት የቶች ናቸው፣ ሊያቢሊቲ የሆኑት የቶች ናቸው የሚሉትን እያንዳንድ ግልጽ በግልጽ መለየት ያስፈልገናል ማለት ነው። አካውንት ፔብል የምንላቸው ለምሳሌ አካውንት ሊያቢሊቲ የምንላቸው ፔብል መጨረሻው ላይ ያላቸው ፔብል እነኚህ አያሳስቱም ምንድናቸው? ሊያቢሊቲ የሚሆኑ ናቸው ማለት ነው። ሁለተኛ ኢኩዊቲ ነው። ኢኩዊቲ ኢዝ ኦነርሺፕ ክላይም ኦን ቶታል አሴት ነው። ኢኩዊቲ ማለት አሴቱን ኢኩዊቲን ለማግኘት
አሴት ሲቀነስ ሊያቢሊቲ ብለን የምናገኘው የመጀመሪያው የተጣራው ሀብት ነው። ምንም እንትን የሌለው የተጣራ ሀብቱ ይሄ ኢኩዊቲ ይባላል ማለት ነው። ሪፈርድ ቱ አስ ሪፊውዝድ ኢኩዊቲ ነው እና አሴት እኩል ይሆናል ሊያቢሊቲ ሲደመር ኢኩዊቲ ነው ብለናል። ግን አሴት ኢኩዊቲ ለማግኘት አሴት ሲቀነስ ሊያቢሊቲ ብለን የተጣራውን የምናገኝበት ነው ማለት ነው። ኢኩዊቲ በሁለት ይከፈላል። ሸር ካፒታል ኦርዲናሪ ኤንድ ሪተርኒንግ ኤርኒንግ በማለት በሁለት እንከፍለዋለን ኢኩዊቲን። ኢንክሪዝ ኤንድ ዲክሪዝ ኢኩዊቲን ሊጨምሩና ሊቀንሱ የሚችሉ ምን ምን ናቸው እያንዳንዳቸው መለየት ያስፈልገናል። የመጀመሪያው ኢንክሪዝ ኦፍ ኢኩዊቲን ሊያደርጉ የሚችሉ ኢንቨስትመንት ባይ ሻሆልደር ነው። ይሄ ኢንክሪዝ ሊያደርግ የሚችል ነው። ሁለተኛ ረቨንም ኢንክሪዝ ኢኩዊቲን ኢንክሪዝ ሊያደርግልኝ የሚችል ነው ማለት ነው። ዲክሪዝ የሚያደርገው ዲቪደንድ ኤንድ ኤክስፔንስ ነው። ኤክስፔንስ ማለት የተጠቀምንበት ለሆነ ነገር ተጠቅመን ያንን የምንመልሰው ይሄ ኤክስፔንስ ለተጠቀምንበት ክፍያ ስንከፍል ኤክስፔንስ እንለዋለን ማለት ነው። ኢንቨስትመንት ባይ ስቴክሆልደር ስንባል ዘ ቶታል አማውንት ፔይድ ባይ ሼርሆልደር ኦርዲናሪ ሼሪንግ ኢዝ ፐርቼዝ ነው። ይሄ እስካሁን ያየነው ነው። ረቨኒ የምንለው ሪዛልት ቢዝነስ አክቲቪቲ ኢንተርን ኢንቱ ፍሮም ፐርፐዝ ኦፍ ኤርኒንግ ኢንካም ረቨኒ ማለት ወደፊት ለሆነ ኤርኒንግ ኢንካም ልንጠቀምበት የሚችል ነው። ኮመን ሶርስ ኦፍ ረቨኒ የምናቸው ለምሳሌ ሴል አለ፣ ፊስ፣ ሰርቪስ፣ ኮሚሽን ከኮሚሽን የምናገኘው ከኢንተረስት፣ ከዲቪዴንድ፣ ከሮያሊቲ ኤንድ ከረንት የምናገኘው ኮመን ሶርስ ኦፍ ረቨኒ የምናቸው ረቨኒን ከነኚህ ማግኘት እንችላለን ማለት ነው። ቀጣይ ኤክስፔንስ አር ዘ ኮስት አሴት ኮንሱምድ ሰርቪስ ዩዝድ ቱ ፕሮሰስ ኦርሊንግ ረቨኒ ነው። ለሆነ ነገር ተጠቅመን ኤክስፔንስ የምንለው ኮንሱም እንዳደረግ ነው። የሆነ ሰርቪስን ተጠቅመን ግን በተጠቀምንበት የምንከፍል ከሆነ ያ ኤክስፔንስ ይባላል እንለዋለን። ለምሳሌ በአንድ ቤት ኪራይ ሊሆን ይችላል። የቤት ኪራይ ተጠቅመን ስንከፍል ኤክስፔንስ ይባላል። የውሃ ክፍያ ኤክስፔንስ ይባላል። የመብራት ክፍያም እንደዚሁ ኤክስፔንስ ለተጠቀምንበት ክፍያ ስንከፍል ማለት ነው። ኮመን ሶርስ ኦፍ ስንመከር ሳላሪ ኤክስፔንስ አለ፣ ረንት ኤክስፔንስ አለ፣ ዩቲሊቲ ኤክስፔንስ ማለት ለዚህ ላይ ዩቲሊቲ የተገኘ ፕሮፐርቲ ታክስ ኤክስፔንስ እነኚህ የምናቸው ኤክስፔንስ የሚሉ መጨረሻ ላይ በሙሉ የምናቸው ኤክስፔንስ ናቸው ማለት ነው። ዲቪደንድ ኢዝ ዘ ዲስትሪቢዩሽን ካሽ ኦፍ አዘር አሴት ቱ ስቴክሆልደር ነው። ዲቪደንድ የምንለው ለአንድ ሼርሆልደሮቹ መጨረሻ ላይ የሆነን ቢዝነስ ሰርተን መጨረሻ ላይ ለሰራተኞቻችን ለበሙላው የምናከፋፍላቸው ከሆነ ይሄ ዲቪደንድ ነው የሚባለው። ሁሉንም ነገር ሰርተን መጨረሻ ላይ የምናከፋፍል ከሆነ ዲቪደንድ ይባላል። ዲቪደንድ ሪዱስ ሪተርኒንግ ነው። ሪተርኒንግን ይቀንስብናል። ዲቪደንድ ስናከፋፍል የነበረ ሀብት እየቀነሰ ነው የሚሄደው። ዲቪደንድ አር ኖት ኤክስፔንስ አይደለም። ዲቪደንድ ኤክስፔንስ ለተጠቀምንበት ስንከፍል ነው። ዲቪደንድ ግን እንደዛ አይደለም፣ አከፋፈል ነው እና እነኚህ እንደሚለያዩ ይላል። ዘ ፎሎዊንግ እነኚህን ከታች ያሉትን ዲቪደንድ፣ ረቨኒ፣ ኤክስፔንስ እና ኢንክሪዝ ናቸው። ዲክሪዝ የሚሉትን መድቡ ነው የሚለው። ረንት ኤክስፔንስ ማለት ኤክስፔንስ ነው፣ ምንም እንትን የሚያደርግ ዲክሪዝ ያደርግ የሚችል ነው። ሰርቪስ ረቨኒ ነው፣ ረቨኒ ነው። ይሄ ኢንክሪዝ ኢኩዊቲን ኢንክሪዝ ሊያደርግ የሚችል። ዲቪደንድ ማለት ደግሞ ዲቪደንድ ነው። ይሄ ደግሞ ምንድነው ስናይ ኢኩዊቲን ዲክሪዝ ሊያደርግ የሚችል ነው። ሳላሪ ኤንድ ዌጅ ኤክስፔንስ ነው። ይህም ኤክስፔንስ ነው ግን ኢኩዊቲን ዲክሪዝ ሊያደርግ የሚችል ነው ማለት ነው። የመጨረሻው ዛሬ የምናየው ዩዚንግ ዘ አካውንቲንግ ኢኩዌሽን ነው። እንደ አካውንቲንግ ኢኩዌሽን ስንጠቀም ትራንዛክሽን ቢዝነስ ኢኮኖሚ ኢቨንት ሪከርድ ባይ አካውንት ነው እና ሜቢ ኤክስተርናል ኦር ኢንተርናል ነው። ሁለት አለ፣ ኢንተርናል ኤክስተርናል የምንለው። ኖት ኦል አክቲቪቲ ሪፕሬዘንት ኦፍ ትራንዛክሽን፣ ሁሉም አክቲቪቲዎች ትራንዛክሽን አንላቸውም። ለምሳሌ አንድ ሰው ሱቅ ሄዶ ሱቅ ምን አለ ብሎ የሆነ እቃ ቢኖር ዋጋውን ጠይቆ የሄደው ሁሉ ደንበኛ እንዳልሆነ ሁሉ ካልገዛ ደንበኛ አይባልም። እቃውን ገዝቶ ሲሄድ ደንበኛ ሊሆናል እንጂ እቃውን ካልገዛ እንደው ደንበኛ እንደማይባል ሁሉም ትራንዛክሽኖች በሙሉ ምንድናቸው?
አካውንቲንግ ትራንዛክሽን አይባልም። ሁሉም አክቲቪቲዎች አካውንቲንግ ትራንዛክሽን እንደማይባል ነው። ኤች ትራንዛክሽን ዱዋል ኢፌክት ኦን ዘ አካውንቲንግ ኢኩዌሽን ነው። ማንኛውም ግን ምንድነው ዱዋል ኢፌክት ነው ሊነካ የሚችለው። አንድ ብቻ አካውንትን አፌክት ሊያደርግ አይችልም። ሁለት እና ከዚያ በላይ የሆኑትን አካውንቲንጎች አፌክት ሊያደርግ ስለሚችል ይሄ ምንድነው ዱዋል ነው የምንለው። ይህን ስላየ ነው። እሺ ኤክስፓንድ አካውንቲንግ ኢኩዌሽን ስንመካ አሴት ኢኳልስ ቱ ላያቢሊቲ ፕላስ ኢኩዊቲ ነው ብለናል። ኢኩዊቲ ግን በሁለት ይከፈላል። ኢኩዊቲ ሼር ካፒታል ኦርዲናሪ እና ሪተርኒንግ ኤርኒንግ በማለት በሁለት እንከፍለዋለን ማለት ነው። ሪተርኒንግ ኤርኒንግ ስናይ ረቨኒ አለ። ረቨኒውን ይይዝልናል፣ ኤክስፔንስን ይይዘናል፣ ዲቪደንድ ይይዝልናል ማለት ነው። ረቨኒ ማይነስ ኤክስፔንስ ማይነስ ዲቪደንድ ነው። ሪተርኒንግ ኤርኒንግ ለማድረግ ረቨኒ ሲቀነስ ኤክስፔንስ ሲቀነስ ዲቪደንድ ብለን እነኝህን ማግኘት እንችላለን ማለት ነው። የመጀመሪያው ትራንዛክሽኑ አለ ኢንቨስት ባይ ስቶክሆልደር ራያና በርበራ የሚል ኔል ዲሳይድ ስታርት ኮምፒውተር ፕሮግራም ለማስጀመር ምንድነው ኢንኮርፖሬት ሶፍት ባይት እየተባለ ለመግዛት ምንድነው ኢንቨስት አረገ። በስንት በ15 ብር በካሽ እና ቢዝነስ ኤክስቼንጅ ኦርዲናሪ ሼሪንግ አገኘን። አሁን እነኝህን ምን ላይ ነው የምንመዘግበው እና ሪከርድ የምናደርገው እያልነው ስንመለከት አሴት ስንመለከት መጀመሪያ ካሽ ላይ በካሽ ነበር ብሩን የመለሰው። ካሽን 15000 እንመዘግባለን። ቀጥታ ኦርዲናሪ ሼር ነው ያገኘው ብለና ኦርዲናሪ ሼሩን ስንት ሺህ እንመዘግባለን? ሼር ላይ 15000 እንመዘግባለን ማለት ነው። ቀጣይ ትራንዛክሽን ቱ ፐርቼዝ ኦፍ ኢኩዊፕመንት ፎር ካሽ ነው። አንድ ኢኩዊፕመንት በካሽ ስንገዛ ካሻችን ላይ ያለን ብር ይቀንሳል፣ ግን የገዛነው ኢኩዊፕመንት እየጨመረ ይሄዳል ማለት ነው። አንድ እቃ ስንገዛ ፐርቼዝ ስንገዛ ካሽ ይቀንሳል፣ ግን ኢኩዊፕመንት እየጨመረ ይሄዳል ማለት ነው። በ7000 ብር ካሽ በ7000 ብር ቀነሰ፣ ኢኩዊፕመንት ግን በ7000 ጨመረልን። በአንድ በነበረን እቃ ላይ በ7000 ጨመረልን ማለት ነው። ትራንዛክሽን ስሪ ፐርቼዝ ሰፕላይ ኦን ክሬዲት ነው። የሆነ በምን ገዛ ዝጋ በክሬዲት ሶፍት ባይት የተባለውን በ1600 ኮምፒውተር ፔፐር ሰፕላይ እና ለአንድ አቅርቦት ወይ ለሚሆን ኮምፒውተር ሰፕላይ እቃ ገዛን የሚለው በምንድነው ኦን ክሬዲት ነው። በክሬዲት ስናደርግ ሰፕላይ ነው። ሰፕላይ በ1600 ይጨምራል። አካውንት ፔብል ደግሞ በስንት ይጨምራል? በ1600 ይጨምራል። በምንድነው በክሬዲት ስለገዛ። ክሬዲት ከሆነ ምንድነው ላያቢሊቲ ነው። ላያቢሊቲ ምን ላይ ይመዘግባል? ከላያቢሊቲ ውስጥ ምን ላይ አካውንት ፔብል ላይ እንደምንመዘግብ ነው የሚያሳየው። ሁለተኛ ሰርቪስ ፕሮቫይድ ፎር ካሽ ነው። ሪሲቭ 1200 በካሽ አገኘ። አንድ ሰርቪስን ፕሮቫይድ ስናይ ፕሮግራም ሰርቪስን ለማስተማር ፕሮግራም ስናደርግ ስንት ሻገኘን? 1200 ብር በካሽ አገኘ። ሲደመር 1200 ብር ካሽ እንላለን። ከዛ ምንድነው ረቨኒ ነው። ኤክስፔንስ ፕሮቫይድ ነው የተደረገው ረቨኒ ነው። ረቨኒው በስንት ጨመረ? በ1200 ጨመረ ማለት ነው። ትራንዛክሽን ፈርስት ፐርቼዝ አድቨርታይዚንግ ኦን ክሬዲት ነው። ለአንድ ለማስታወቂያ የሚሆን ሰው ምንድነው በክሬዲት ገዙ። በ250 ብር በክሬዲት የሆነ ሰው ገዝቶ ማስታወቂያ እንዲሰራለት አደረገ ነው። ያ ማስታወቂያውን በክሬዲት ነው፣ ገና ብሩን ሳይከፍላቸው እንዲሰሩለት አደረገ ነው የሚለው። ይህን ስንመለከት አካውንት ፔብል ላይ በክሬዲት ከሆነ ሊያቢሊቲ ነው። ሊያቢሊቲ ስለሆነ በ250 ብር ጨመረ። በ250 ጨመረ። እዚህ ጋር ኤክስፔንስ በስንት እንትን አለ? በ250። ይሄም ኤክስፔንሱ በ250 ስለተጠቀመ ኤክስፔንስ ሆነ 250 ብር እንትን አለ ማለት ነው። ትራንዛክሽን 6 ላይ ስንመለከት ሰርቪስ ፕሮቫይድ ፎር ካሽ ኤንድ ክሬዲት በሁለቱም አሁን መጣ። በካሽም በክሬዲትም ሰርቪስን ፕሮቫይድ ያደረገ 3 አንድ ፕሮግራም ሰርቪስ ካስተመር ነው። በ3500 ብር ነበረ ጠቅላላ ብሩ 3500 ብር በ3500 ብር ነው። ምን ያለው ነው ረቨኒው ጠቅላላ 3500 ብር ረቨኒ ላይ እንመዘግብና ከዛ ምን የተሰራው በካሽ ስንት አገኘ ማለት ነው? 1500 ብር አገኘ። አካውንት ሪሲቬብል የሚሰበሰብ ግን ስንት 2000 ብር የሚሰበሰብ ቀርቷል ማለት ነው።
2,000 ብር 1,500ውን በእጁ ሰጠና 2,000 ብሩን ወደፊት ሊሰጠው እንትን አለ። ምን ላይ ይመዘገባል? አካውንት ሪሲቬብል ይባላል። አካውንት የሚሰበሰብ ብር ተብሎ ይመዘገባል ማለት ነው ሪከርድ ሲደረግ። ትራንዛክሽን 7 ላይ ነው ፔመንት ኦን ኦፍ ኤክስፔንስ ነው። ለተጠቀመበት ነገር ክፍያ ሲፈጽም ለምሳሌ ውሃ ሊሆን ይችላል። ብዙ ነገሮች ስንከፍል ወይ ሳላሪ ኤንድ ዌጅ ነው የሚለው የኤምፕሎዮችን የሰራተኞች ለዩቲሊቲ ለምሳሌ ለሳላሪ ዌጅ ኤክስፔንስ ስንት ወጣ? 600 ብር ለኢምፕሎዩ 900 ለዩቲሊቲ ለተጠቀማቸው 200 አረገና ጠላላ ስንት አረገ? እነኚህም ላይ ኤክስፔንሶቹ 600 900 እና 200 ኤክስፔንስ የተጠቀመው ነው ማለት እነኚህ ጠላላ ሲደመሩ ግን ስንት ሆኑ? 1700 ምን ቀነሰ? ካሽ ላይ 1700 እንዲቀነስ አረገ ማለት ነው። ትራንዛክሽን 8 ላይ ፔመንት ኦን ክሬዲት ባላንስ ነው። አንድ ባላንስ ላይ ፔመንት ሲከፍል ባላፊ ቅድም 250 ብር አለች ያለውን ያችን ሲከፍል ምንድነው አካውንት ካሽ ላይ ማይነስ 250 ብር ሆነ። አካውንት ፔብል ላይ ግን ያ ቅድም ፕላስ ተደርጋ ነበር። አሁን ግን ማይነስ 250 ያንም በእንትን ያሰራውን ማለት ነው በብድር ያሰራውን አሁን ሲከፍል ማይነስ ሆነ ማለት ነው። ትራንዛክሽን 9 ሪሲቭድ ፎር ካሽ ኦን አካውንት ነው። መሰብሰብ ነው። ያንም ቅድም እንትን ያለውን ብር ሲሰበስብ 600 ብር ኢንካሽ ተቀበለ። 2,000 ብር ነበረ በእንትን ያስቀመጠለት 500ውን ሰጥቶ 2,000 ብር ነበር አካውንት ሪሲቬብል ላይ የተቀመጠው። አሁን ግን 600 መለሰ ማለት ነው። 600 ፕላስ እናደርግና አካውንት ሪሲቬብል ላይ ማይነስ 600 ስናደርግ 1400 ይቀራል አይደል? እንደዛ እናደርጋለን ማለት ነው። ትራንዛክሽን አሳይ ዲቪደንድ በስንት እንትን አለ? 1300 ብር ካሽ በ1300 ይቀንሳል ማለት ነው። ዲቪደንድም በ1300 ይቀንሳል። ጠላላ ባላንሳቸው ምንድነው? እኩል ነው። 18,050 እና 18,000 እኩል ተመሳሳይ ይመጣል ማለት ነው። ትራንዛክሽኑ በዚህ መልኩ ነው። ምናልባት በእነኝህን እንደገና ቼክ ማድረግ ይኖርብናል ማለት ነው። የዛሬው ይህን ይመስላል። ቀጣይ እስከምንገናኝ ድረስ ቻው። ቪዲዮ የሚጠቅማችሁ ከሆነ ላይክ ማድረግ እና ኮሜንት ማድረግ አይረሳም። የማይጠቅማችሁ ከሆነ ችግር የለም ማለት ይቻላል ማለት ነው። ቻው።